በአንድ ሱፐርማርኬት ውስጥ ሁለት እህትማማቾችን እናገኛለን። ማሪያ ታላቅ እህቷን ኤዥያ ከረሜላ እንድትገዛላት ትጠይቃታለች። እህቷም ኒውዮርክ ለመሄድ ገንዘብ መቆጠብ ስላለብን ማባከን አንችልም በማለት እናታቸው እንደሞተችና ከኃይለኛው አባታቸው እያመለጡ እንደሆነ ታስታውሳታለች። ኤዥያ አሁን ደህንነታቸው የተጠበቀ እንደሆነና ዳግመኛ በአሰቃቂ ህይወት ውስጥ እንደማይታሰሩ በመንገር እጇ ላይ ያለውን የወፍ ንቅሳት ታሳያታለች። በከረሜላው የተታለለችው ማሪያ ኤዥያ ዞር ስትል ከረሜላውን ትሰርቃታለች። በዚያው ቅጽበት አባታቸው ወደ ሱቁ ሲገባ ተመልክተው ከመደርደሪያ ጀርባ ይደበቃሉ። የሱቁ ባለቤት ለአባታቸው በስተጀርባ በኩል እንዳያቸው ይነግረውና እነሱም መፈለግ ይጀምራል። መደርደሪያው ጋር ሲደርስ ጥለውት የሄዱትን ቅርጫት ያገኛል። ልጆቹ ከሱቁ ቀድመው ሮጠው ለማምለጥ ቢሞክሩም ማሪያ የሰረቀችው ከረሜላ የአደጋ ጊዜ ደወሉን ያስጮኸዋል። የሱቁ ባለቤት ለፖሊስ ሲደውል አባትየው ልጆቹን ተከትሎ ወደ ውጭ ይወጣል። ጓደኛው በፍጥነት በመኪናው መንገዳቸው ስለዘጋባቸው ኤዥያ የያዘችውን ሽጉጥ ለማውጣት ትገደዳለች። አባቷ ግን የያዘችውን መሳሪያ ከቁብ ሳይቆጥር ወደ እነሱ ለመጠጋት ይሞክራል። ይህ ደግሞ ኤዥያን ወደ እሱ ከመተኮስ ውጪ ሌላ ምርጫ አልሰጣትም። ፖሊሶች ሲደርሱ ሰውየው የማሪያን እግር ይዞ ሲያስቀራት ያየችው ኤዥያ ከትንሽ ማመንታት በኋላ ሽጉጡን ወርውራ ትሸሻለች። ከ10 ዓመታት በኋላ ኤዥያ ኒውዮርክ በሚገኘው ቨርጂል ሆቴል በር ቆማ በሩ ላይ ያለውን አስፈሪ ምልክት ትመለከታለች። ሊሊ በሩን ስትከፍት ኤዥያ ራሷን ኢዛቤል የተባለች አዲስ የጽዳት ሰራተኛ አድርጋ ታስተዋውቃለች። ሊሊ በስልክ ካወራችው ሰው የተለየ ድምጽ እንዳላት ብትነግራትም ኤዥያ የሐሰት መታወቂያዋን አሳይታ ከጉንፋን እያገገመች ስለሆነ እንደሆነ ትናገራለች። ኤዥያ ከገባች በኋላ ሊሊ በበሩ ላይ ያሉትን የተወሳሰቡ ቁልፎች በሙሉ ለመቆለፍ የቁልፍ ካርድን ትጠቀማለች። ቨርጂል ሆቴል የተገነባው በ1923 እንደነበረና በዚያን ጊዜ ሰፈሩ በጣም አደገኛ ስለነበር ቁልፎቹ የዚያ ጊዜ የተሰሩ እንደሆኑ አስረድታ በአሁኑ ጊዜ ግን በማሃንተን ውስጥ ካሉ በጣም ውድና ልዩ ቦታዎች አንዱ ሲሆን የሆቴሉ ነዋሪዎች ፍጹም የሆነ ደህንነት ስለሚፈልጉ ኤዥያ ስልኳን እንድትሰጣት ትጠይቃታለች። በክፍሎች ውስጥ ጥቂት እንግዶች ታስታውቃታለች። ሊሊ ኤዥያን በፍጥነት በማደግ ላይ ያለ የጸረ እርጅና ኮስሞቲክስ ባለቤት የሆነችው ሻሮንን ታስታውቃታለች። ሻሮን ኤዥያ በዝናብ መርጠቧን ታይና ጃኬት ከሰጠቻት በኋላ አይኗ ላይ ስላለው ጠባሳ ትጠይቃታለች። ኤዥያም ሻወር ውስጥ እንደወደቀች በመናገር ከክፍሉ ወጥተው ሊሊ ሙሉውን የታችኛውን ወለል የሰራተኞች ማደሪያ መሆኑን እያስረዳች ኤዥያን ወደ ክፍሏ ትወስዳታለች። ኤዥያ የጽዳት ሰራተኞች በትልቅ ጠረጴዛ ዙሪያ ተሰብስበው ራት ሲበሉ አይታ ሁኔታቸው እጅግ አስፈሪ እንደሆነ ትመለከታለች። በድንገት ዴሚያን የተባለ ልጅ ኤዥያን አሳማ ብሎ ሲጠራት ሊሊ ተቆጥታ ታባረዋለች። ለስራዋ ያላትን ቁርጠኝነት በማድነቅ አንዷ የጽዳት ሰራተኛ በታታሪነቷ ስለምትሸለም ሰራተኞቹ ትንሽ ድግስ አዘጋጅተውላት እንደሆነ ለኤዥያ ትነግራታለች። በመጨረሻም ወደ ኤዥያ ክፍል ሲደርሱ የሊሊ ባል የሆነው ሬይ በሩን ከፍቶ ሲወጣ ይገጣጠማሉ። ቆሻሻ እያነሳው ነበር ብሎ ሲያስተባብል ሊሊም ከአዳዲሶቹ ሰራተኞች እንዲርቅ ታስታውሰዋለች። እሱ ግን ተሳድቦ ትቷቸው ይሄዳል። ከዚያም ለኤዥያ ዛሬ ማታ እንድታርፍና ነገ ቁልፍ ሰጥታት ሙሉ በሙሉ ሆቴሉን እንደምታስጎበኛት ትነግራታለች። ከሰዓታት በኋላ ኤዥያ ሻወር ስትወስድ የሙቅ ውሃው እንፋሎት መስታወቱ ላይ የሰራው ጉም በድንገት መስታወቱ ላይ የተጻፈውን ይገድሉሻል የሚል መልእክት ቢያሳይም ኤዥያ ከመውጣቷ በፊት ግን ይጠፋል። ለመተኛት ስትዘጋጅ በአየር ማስገቢያ ቀዳዳ ውስጥ የሰው ትንፋሽ ድምጽ ትሰማለች። በደንብ ለማየት ወንበር ላይ ወጥታ ለመመልከት ስትሞክር አስፈሪ ፊት በማየቷ ደንግጣ ትወድቃለች። ከዚያም የአንዲት ሴት ሳቅ ሰምታ ከክፍሏ ስትወጣ ኮሪደሩ ባዶ መሆኑን ታያለች። ሙሉ ኮሪደሩ ጨለማ እስኪሆን ድረስ መብራቶቹ አንድ በአንድ መጥፋት ይጀምራሉ። በድንገት የሆነ ብልጭታ በርቶ አንድ ሰው ከኋላዋ ሲሄድ ታስተውላለች። ማን ነው ብትልም መልስ የለም። በፍርሃት ተውጣ ወደ ክፍሏ ተመልሳ በሩን ቆልፋ በወንበር ታስደግፈዋለች። እኩለ ሌሊት ላይ ኤዥያ ተኝታ እያለ አንድ ሰው በሩን ከፍቶ ለመግባት ሲሞክር ወንበሩ በሩን እንዳይከፍት ያግደዋል። ከዚያም ሰውየው በአየር ማስገቢያው በኩል ይታይና ከማቀዝቀዣው ጀርባ ያለውን ሚስጥራዊ በር ተጠቅሞ ወደ ክፍሉ ይገባል። ሰውየው የአሳማ ጭንብል ያደረገ ሲሆን የኤዥያን እግር ለመንካት ወደ ጭንቅላቷ ሲጠጋ በአጋጣሚ ፊቷ ላይ ምራቁን በማዝረክረኩ ከእንቅልፏ በድንጋጤ ይቀሰቅሳታል። ኤዥያ በክፍል ውስጥ ማንም ባይታያትም ጉንጯ ላይ ግን ምራቁን ታገኛለች። አልጋዋ ስር ብትፈትሽም ምንም ባለማግኘቷ ቀና ብላ ስትቀመጥ ሰውየው ክሎሮፎርም የተነከረበትን ጨርቅ ፊቷ ላይ ይጭናል።
ኤዥያ ትታገላለች። ሰውየውን ከመስታወቱ ጋር ካጋጨችው በኋላም ጠረጴዛው ላይ ጥላ አንገቱን ትሰብራለች። በግድግዳው ውስጥ አንዳንድ እንግዳ ድምጾች ስትሰማ ኤዥያ እየዳኸች ለመሸሽ ብትሞክርም በክሎሮፎርሙ ምክንያት ሰውነቷ በመዳከሙ ብዙ ርቃ ለመሄድ አልቻለችም። ሌላ ጭንብል ያደረገ ሰው ከአየር ማስገቢያው ወጥቶ ጓደኛው መግባት እንዲችል ማቀዝቀዣውን ያንቀሳቅሰዋል። ኤዥያ ራሷን ከመሳቷ በፊት ወደ ጠረጴዛው ደርሳ የመብራቶቹን ገመዶች ትበጥሳለች። የገቡት ሰዎች ጭንብላቸውን ሲያወልቁ ኬቨን እና ሻሮን መሆናቸውን ታያለች። ኬቨን የመጀመሪያው ሰው ለምን እንዳልጠበቃቸው ሲጠይቅ ሻሮን የጽዳት ሰራተኞቹን ከማጥቃቱ በፊት ጾታዊ ጥቃት እንደሚፈጽምባቸው የራሷን ግምት ትናገራለች። ኬቨን ተጨማሪ 2 ጭንብል ያደረጉ ነዋሪዎች መግባት እንዲችሉ ወንበሩን ያንቀሳቅሳል። ሻሮን ደግሞ ገመዶቹን ነክሳ በድንገት የነቃችውን ኤዥያን ትጎትታታለች። የኤሌክትሪክ ንዝረቱ ሻሮንንም ወደ ኋላሽ ቀንጥሮ ይጥላታል። ሰዎቹ በድንጋጤ ደርቀው ሲመለከቱ ኤዥያ ቁምሳጥኗ ውስጥ ለመደበቅ ትሮጣለች። የመጀመሪያው አጥቂ ብዙም ሳይቆይ ይነቃል። ሻሮንን የጠረጴዛውን እግሮች እንደ ዱላ መጠቀም እንዲችሉ ጠረጴዛውን ስትሰባብር ኬቨን የቁምሳጥኑን በር ሲከፍት ኤዥያ ወዲያውኑ በሰይፍ አንገቱን ትቆርጠዋለች። በሻንጣዋ ውስጥ ብዙ የጦር መሳሪያዎችን አምጥታ ነበርና ሻሮን ጠመንጃዋን በእርግጫ ከመምታቷ በፊት ሌላኛውን ሰው ተኩሳ ለመጣን ትችላለች። ከዚያም ኤዥያ በሰይፍ እንደገና ትከላከልና ሻሮንን እንደ ጋሻ በመጠቀም የቀሩትን እንግዶች ሁሉ በሰይፍ ትዋጋለች። በጥቂት ቀልጣፋና ፈጣን እንቅስቃሴዎች ሁሉንም ለመጣል ብትችልም ከሰዎቹ አንዱ በፍጥነት ያገግምና ጠመንጃዋን ለማንሳት ይሞክራል። ኤዥያም እግሩንና እጁን በአንድ ጊዜ ከቆረጠች በኋላ ጭንቅላቱን በአፉ በኩል ለሁለት ትሰነጥቀዋለች። ጠመንጃዋን ለመያዝ ብትችልም ወደ ኋላ ተጎትታ እንደገና መሳሪያዋን ትነቃታለች። ፍልሚያው ይቀጥላል። ኤዥያ ከአልጋው ስር ከመደበቋ በፊት ከሻሮንና ከመጨረሻው ሰው ጋር ጥቂት ተጨማሪ ምቶች ትለዋወጣለች። በድንገት ፍራሹን እንደ ጋሻ እየተጠቀመች ወደ እነሱ በመጠጋት በፍራሽ ውስጥ ደጋግማ ሰውየውን ወግታ ትገድለዋለች። ሻሮን ግን ታመልጥና ጠመንጃውን አንስታ በፍራሽ ውስጥ መተኮስ ትጀምራለች። ኤዥያም ሻሮን ጥይት እስክትጨርስ ድረስ ከጥይቶቹ ብታመልጥም ሻሮን ጠመንጃውን ወደ ኤዥያ ትወረውረዋለች። እሷም ይዛ መልሳ በመወርወር ሻሮንን መሬት ላይ ትጥላታለች። ሴቶቹ ትግላቸውን ሲቀጥሉ ከሰዎቹ አንዱ ቢላዋ ይወረውራል። ኤዥያ ሻሮንን በማንቀሳቀስ ቢላዋው የሻሮን ጀርባ ላይ እንዲሰካ ታደርጋለች። በመጨረሻም ኤዥያ በግንባሯ በመምታት ሻሮንን ትገላታለች። የመጨረሻው ሰው ሲሸሽ ኤዥያ ወደ ኮሪደሩ ተከትላ ሂዳ ተወጋዋለች። በዚህ ጊዜ ሊሊ እያጨበጨበች ትመጣለች። ኤዥያም ስትዋሻት እንደነበር ተረድታ ማብራሪያ እንድትሰጣት ብትጠይቃትም በትዝታ እንደሚታየው የኤዥያ አባት ከተተኮሰበት ጥይት የተረፈ ሲሆን ማርያም በሱ ስር እንድትተዳደር ስትደረግ ኤዥያ ደግሞ ተይዛ ወደ እስር ቤት ተልካለች። እዚያም በብዙ ጸቦች ውስጥ በመግባቷ እጅግ በጣም ጠንካራ ሆናለች። ከጥቂት ወራት በፊት ኤዥያ እህቷን ለማግኘት መርማሪ ቀጥራ ስታጣራ ማሪያ ሰራተኞች ደጋግመው በሚጠፉበት ቨርጂል ሆቴል ውስጥ ትሰራ እንደነበር አወቀች። የሚቀጥሯቸው ሰራተኞች በሙሉ ህገወጥ ስደተኞች ወይም ቤት አልባዎች ነበሩ። ሀብታም እንግዶች ለፖሊሶች ገንዘብ ስለሚከፍሉ ጉዳዩን በትኩረት አይመረምሩም ነበር። በተጨማሪም መርማሪው ኢዛቤል የምትባል ሴት አዲስ የጽዳት ሰራተኛ ሆና እንደተቀጠረች በማጣራት ኤዥያ ከእስር ቤት ስትወጣ የእሷን ማንነት ወስዳ እንድትቀጠር አመቻቸ። ወደ ሆቴሉ ስንመለስ ኤዥያ ለሊሊ እዚህ የመጣችው ለእህቷ እንደሆነና እውነቱንም ማወቅ እንደምትፈልግ ብትነግራትም ሊሊ ግን እሷም የምትንከባከበው የራሷ ቤተሰብ እንዳላት በመንገር እሷን ለመተባበር እንደማትችል አስረግጣ ታስጠነቅቃታለች። በዚያው ቅጽበት ኤዥያ የገደለቻቸው ሰዎች ከክፍሏ አንድ ባንድ ይወጣሉ። ኬቨን የራሱን ጭንቅላት ተሸክሟል። ሌላኛው ሰው ደግሞ እግሩን በእጁ ይዟል። የተቆረጡትን የሰውነት ክፍሎቻቸውን በትክክለኛው ቦታ ላይ ሲያስቀምጡት ወዲያውኑ ወደ ነበረበት ይመለሳል። በድንገት አንዲት የጽዳት ሰራተኛ ወጥታ ኤዥያን ለማጥቃት ትሞክራለች። ኤዥያም በፍጥነት በሰይፍ ወቅታ ወደ ሌላ ክፍል ገብታ ትደበቃለች። የገባችበት ክፍል የነበረው ዴሚያን እናቴን ጎዳሻት ብሎ በመጮህ ኤዥያ በሩን በጠረጴዛ ለመዝጋት ጀርባዋን በመፍቻ ይወጋታል። ኤዥያ በቡጢ መታ ራሱን እንዲስት ታደርገዋለች። በኋላ በኮሪደር ውስጥ ሊሊ ለጽዳት ሰራተኛዋ ከሞት ስትነሳ ደሙን በሙሉ ማጽዳት እንዳለባት ነግራትና ሰይፉን በመውሰድ ህንጻው እንደተቆለፈና ማምለጫ እንደሌላት በመንገር ከነሱ ጋር መተባበር እንዳለባት ለኤዥያ ትነግራታለች። ኤዥያ መፍቻውን መንቀል እንድትችል መስታወቱን ሰብራ ጀርባዋን በማየት መፍቻውን ትነቅላለች።
ከዚያም መስኮቱን ለመክፈት ወንበር ብትወረውር ማቀዝቀዣውንም አንቀሳቅሳ መውጫ ብትፈልግም ከክፍሉ መውጫ ምንም ሚስጥራዊ መንገድ የለም። የአየር ማስገቢያውንም ጭምር አይከፈትም። ኤዥያ ምንጣፉን በእግሯ ስትገፋው ከስሩ ድብቅ በር አግኝታ ለማምለጥ ወደ መተላለፊያ ቱቦ ውስጥ ትዘላለች። እየዳኸች ስትሄድ የሆነ ሰው ኮቴ ስለሰማች ሰውየው እስኪሄድ ድረስ በጣሪያ ውስጥ ትደበቃለች። ከዚያም ጉዞዋን ትቀጥላለች። የምታቆመውም ከላይ ድምጽ ስትሰማ ብቻ ነበር። የቡድኑ አባላት እሷን መያዝ ባለመቻላቸው እርስ በርሳቸው እየተወቃቀሱ ስለ ዘላለማዊነት ይነታረካሉ። ኤዥያ ወደ ድምጹ ለመጠጋት ስትሞክር ጣቷን ድንገት የሆነ ቀዳዳ ውስጥ ስታስገባ በአጋጣሚ በመደርደሪያ ላይ ያለ መጽሐፍ ታንቀሳቅሳለች። ሰዎቹ ይሰሟትና መደርደሪያውን ይከፍቱታል። ኤዥያም በፍጥነት መልሳ ትዘጋዋለች። ሆኖም ሊሊ ግድግዳውን መውጋት ስትጀምር ለመሮጥ ትገደዳለች። በመጨረሻም እጇን ወግታ በመያዝ ነፍሰ ገዳዮቹ ስራቸውን ለመጨረስ ወደ ቱቦ ይገባሉ። ነገር ግን ኤዥያ የተወጋችበትን እጇን ከሰይፉ ጋር መንጭቃ በማውጣት እንደገና ትሮጣለች። ሊሊ በህይወት እንደምትፈልጋቸው እያስታወሰች ቡድኑን ከኋላዋ ትልካለች። አዲስ የማምለጥ ትግልም ይጀመራል። ኤዥያም እጅ ባለመስጠት በተቻለ ፍጥነት ለማምለጥ ብትታገልም ሻሮን ቁርጭምጭሚቷን ለመያዝ ችላለች። ኤዥያ ትረግጣታለች። ጥቂት ቡጤዎችንም ከተለዋወጡ በኋላ ኤዥያ የሳሮንን እጅ በመፍቻው ደረቷን ደጋግማ በመውጋት ወደ ላይ ትዘላለች። ሻሮን አንዴ ከሞተች በኋላ ኤዥያ ጠመንጃውንና ጥይቱን ከሷ ወስዳ ለማምለጥ ብትችልም እንዳለመታደል ሆኖ ሻሮን ትነቃና እንደገና ትይዛታለች። ኤዥያም ታግላ ጭንቅላቷን በጥይት ትበታትነዋለች። ኬቨን ድምጹን ሰምቶ ወደ ጥይቱ አቅጣጫ ሲያመራ የሻሮን ጭንቅላት አልባ አካል ደግሞ ነቅቶ ኤዥያን ማባረሩን ይቀጥላል። ለተወሰነ ጊዜ ከተራራጡ በኋላ ሻሮን ቆማ ኤዥያ ጠመንጃዋን ስታነሳ በመጨረሻም ሻሮን ስትሸሽ ትመለከታለች። በድንገት ሬ ከየት መጣ ሳይባል ኤዥያን ኬቨን ሲያገኛት በፊት ከኋላ ይዟት ወደ ጨለማ መተላለፊያ ይጎትታታል። ኬቨን ከሄደ በኋላ ሬ መስታወቱ ላይ ያለውን መልእክት የጻፈው እሱ እንደሆነና ሆቴሉ ለ100 ዓመታት የቆየ የሰይጣን ቤተ መቅደስ በመሆኑ ቤተሰቡ ለረጅም ጊዜ እድሜ እንዳለው ያስረዳታል። መስራቾቹ ከሰይጣን ጋር የሚነጋገሩበት መንገድ በመፍጠር ስምምነትም አድርጓል። ይኸውም በአንድ ሰው መስዋዕትነት ምትክ ዘላለማዊነትን ማግኘት ማለት ነው። የአንድ ሰው ስም በዝርዝር ውስጥ እስካለ ድረስ ስንትም ጊዜ ቢገደል ሊሞት አይችልም። ምክንያቱም ከሞት ለመነሳት አንድ ትንሽ የቆዳ ቁራጭ ብቻ ይበቃቸዋል። አባላቱ በሙሉ ሀብታሞች በመሆናቸው የሆቴሉን ሚስጥር ለመጠበቅ ገንዘባቸውን በመጠቀም ያለምንም ተጠያቂነት ሊገድሏቸው የሚችሉትን ምንም ዘመድና ጥያቄ የሌላቸውን ሰዎች እንደ ሰራተኛ ይቀጥራሉ። ምንም እንኳን ለተመረጡ ጥቂት ሰዎች የቤተሰቡ አባል እንዲሆኑ እድል ቢሰጥም አንድ ሰው ስህተት ከሰራ ስሙ ከዝርዝሩ ይሰረዝና ይገደላል። ኤዥያን የዛሬ ማታ መስዋዕት እንድትሆን በህይወት ይፈልጓታል። ሁለቱ በቱቦ ውስጥ መዳሃቸውን ሲቀጥሉ የሻሮን አይን ይከተላቸው ጀምሯል። ወደ ላይኛው ዘንግ ለመውጣት ከባድ ዝላይ ቢጠበቅባቸውም በሚቀጥለው ፎቅ ላይ ደርሰው ኤዥያ በአየር ማስገቢያው በኩል አንድ ትልቅ ቡድን አሰቃቂ ድርጊት ሲፈጽሙ ታያለች። ሬ ዘላለማዊነት ስለሚያሰለቻቸው እነዚህን ሀብታም ሰዎች እያንዳንዱን ወለል ለአንድ የተለየ ኃጢአት በመመደብ እንደሚዝናኑ ያስረዳታል። በመጨረሻም ሬ አንዲት የጽዳት ሰራተኛን ወደ ቆለፈበት ክፍል ሲወርዱ ልጅቷ ማሪያ ሆና ትገኛለች። እሷም ወዲያውኑ ለእህቷ ይህ ህንጻ የባዕድ አምልኮ ቡድኑ ቤት እንደሆነና እሷን ለማዳን እንደመጣች ብትነግራትም ማሪያ አስቀድማ ስለምታውቅ አልገረማትም። ወደ ኋላ ስንመለስ በትዝታ እንደምናየው ኤዥያ እስር ቤት እያለች ማሪያ በደል ለሚያደርስባት ሰው የጽዳት ሰራተኛ ሆና ትሰራ ነበር። አንድ ምሽት ለቨርጂል ሆቴል የስራ ማስታወቂያ አይታ ወዲያውኑ አመለከተች። በሚቀጥለው ጊዜ ስትነቃ በአምልኮ ቡድኑ ተከባ ቀጣዩዋ መስዋዕት ልትሆን ነበር። ነገር ግን ሊሊ አንዲት የጽዳት ሰራተኛ ስትሰርቅ አግኝታ በምትኩ ስራዋን ለማሪያ ቀረበችላት። እሷም ስራዋን ተቀበለችው። በአሁኑ ጊዜ ማሪያ ኤዥያን ጥላት ስለሄደች በመውቀስ አሁን ቤቷ ይሄ ቦታ እንደሆነም ትነግራታለች። እህትማማቾቹ እርስ በርስ መደባደብ ቢጀምሩም ኤዥያ በመጨረሻ ማሪያም በቡጢ መታ ራሷን እንድትስት ታደርጋታለች። ከዚያም እንዴት ከዚህ መውጣት እንደሚቻል ሬን ስትጠይቅ ሬ ብቸኛው የማምለጫ መንገድ ጣሪያው ላይ ያለው የእሳት አደጋ መወጣጫ መሰላል እንደሆነና እዚያ ለመድረስ ደግሞ በጣም አደገኛ በሆነው 9ኛው ፎቅ ውስጥ ማለፍ እንዳለባት ያስረዳታል። እሱም ከዚህ ሆቴል መኖር ስለሰለቸው ሊረዳት ይስማማል። በድንገትም የሻሮን አይን ከአየር ማስገቢያው ይወድቃል። ኤዥያም ጨፍልቃ ታፈነዳዋለች። ይህ በእንዲህ እንዳለ ኬቨን አይኗ ያየውን መረጃ ሁሉ የያዘውን የሻሮን አካልን አግኝቶ
የኤዥያን እቅድ በምታሳያቸው ምልክቶች በመረዳት ለጓደኞቹ በጽሁፍ መልእክት ይልክላቸዋል። ኤዥያን ለማግኘት ሁለት ሰዎች ወደ ክፍሉ ይገባሉ። እሷም በፍጥነት ስተኩስባቸው ወደ ኋላ ያፈገፍጋሉ። ከዚያም ኤዥያ ማሪያን ተሸክማ ከሬ ጋር ሲሮጡ ሊሊ፣ ኬቨን እና ሌላ ሰው ያባርሯቸዋል። በኮሪደር ውስጥ አንዳንድ መጥፎ ሴቶችን ሲያገኙ ሬ በሚያባርሯቸው ሰዎች ላይ ይወረውርባቸዋል። ኤዥያ ለማምለጥ ማሪያን ወደ ትንሽ የምግብ መጓጓዣ አሳንሰር ስትጎትታት እሱ ደግሞ መንገዱን ይዘጋባቸዋል። ኬቨን የምግብ ማጓጓዣ አሳንሰሩን ሲከፍት እህትማማቾቹ ቀድሞውኑ ሄደዋል። ስለዚህ በእነሱ ምትክ ሬን ይይዘዋል። ማድ ቤት ውስጥ ኤዥያ ማሪያን ከመጓጓዣ አሳንሰሩ ጎትታ ስታወጣ በአጋጣሚም ድስት ትጥላለች። ድምፁ የአምልኮ ቡድኑ አባል የሆነን ሰው ትኩረት በመሳቡ በፍጥነት ከድስቶቹ ጀርባ ትደበቃለች። ሰውየው ጠመንጃውን ከማጓጓዣ አሳንሰሩ ላይ አንስቶ እህትማማቾቹን ለማግኘት ድስቶቹን ሲያተራምስ ኤዥያ ራሷን ለመከላከል ትሞክራለች። ሰውየው በጣም ትልቅ በመሆኑ ደጋግሞ ቢመታትም ማሪያ ጭንቅላቱን በእሳት አደጋ መጥረቢያ ፈጥብጣ ትጥለዋለች። ክፍል ውስጥ ሊሊ ሬን ለምን እንደካዳቸው ስትጠይቀው ቆሻሻና የማይረሳ ሰዎችን ከጎዳና ላይ በማስወገድ ሰፈሩን እየረዳሁ ነው ብሎ ያስብ እንደነበር፣ ባለፉት ጥቂት ዓመታት ግን ታማኝ ስራ ፈላጊ ንጹሃን ሴቶች ሲገደሉ መመልከት እንደሰራቸው ሲነግራት ሊሊ ሁሉም ማንም ያልነበሩ ሰዎች እንደነበሩና የአምልኮ ቡድኑ ግን የተሟላ ቤት እንደሰጣቸው ታስታውሰዋለች። ሬ ግን ይህ እስር ቤት እንደሆነ ይናገራል። ለማስታወቂያው ሰዓቱ ስለደረሰ ኬቨን ወሬዋን ያቋርጣታል። ሊሊ ሬን ቀስ ብላ ጭንቅላቷ መልሶ እያገገመ ባለው በሻሮን ጥበቃ ስር ትታው ትወጣለች። ድምጽ ማሰራጫው ላይ ሊሊ ሁሉንም አሳንሰሮች ማቋረጧንና የኤዥያን ፎቶ ወደ ቡድኑ የጋራ መልእክት መለዋወጫ ላይ መላኳን ታሳውቃለች። እያንዳንዱ የአምልኮ ቡድን አባልና የጽዳት ሰራተኛ የጦር መሳሪያቸውን በመያዝ በህንጻው በሙሉ አሰሳ በማድረግ ኤዥያን መፈለግ እንዳለባቸውና በህይወት መያዝ እንዳለባት ትናገራለች። ማድ ቤት ውስጥ ማሪያ አጥቂውን ሰው አስራ ትጨርስና ሰራተኞቹን በማዘናጋት ኤዥያ በአሳንሰሩ በኩል እንድታመልጥ እንደምታደርግ ለኤዥያ ትነግራታለች። ማሪያ ከጠፋች በኋላ ኤዥያ አንዲት ሴት ስትጮህ ሰምታ ለማጣራት ከመሄዷ በፊት ጠመንጃውንና መጥረቢያውን ታነሳለች። በመመገቢያ ክፍል ውስጥ አንድ የአምልኮ ቡድን አባል ኤዥያ ላይ ተንደርድሮ ሲመጣ በተኮሰችው የጥይት ድምጽ ከጠረጴዛዎች ጀርባ ተደብቀው የነበሩ ብዙ ሰዎች በፍጥነት ይሸሻሉ። ጨለማውን እንደ መልካም አጋጣሚ በመጠቀምም ጠመንጃውን ለመውሰድ በዙሪያዋ ከበው ደጋግመው ይመቷታል። ህመሙን መቋቋም ያቃታት ኤዥያ የመመገቢያ ክፍሉን ለቃ መውጣት እስክትችል ድረስ ባለ በሌላ አቅሟ ትሮጣለች። በኮሪደር ውስጥ ስትሸሽ ከአልኮል ጋሪ ጋር ትጋጫለች። ፎጣ ወስዳ ውስኪ ውስጥ በመንከር በመጥረቢያው ላይ ትጠመጥመዋለች። ከዚያም እሳት አያይዛ ጥቃት ልትሰነዝር ስትል የአምልኮ ቡድኑ አባላት ማሪያን እንደያዟት ይገልጻሉ። በቁጣ የነደደችው ኤዥያ ወደ ክፍሉ ትገባና የአምልኮ ቡድኑ አባላት ላይ ጥቃት መሰንዘር ትጀምራለች። ከእሳቱ የምታገኘውን ብርሃን በመጠቀም ሁሉንም የቤት እቃዎችን አንድ በአንድ እሳት ታያይዝባቸዋለች። አንድ ሰው ከጠረጴዛ ጋር ሲጋፋት የእግሩን ግማሽ ቆርጣ ስትመታ፣ ሌላው ጠመንጃውን ሲይዝ ደግሞ ጠረጴዛውን መታ እንደ ጋሻ በመጠቀም ትከላከላለች። ጥይቱ ጠረጴዛውን ሲበሳሳ ኤዥያም አልፋ በመሄድ ሰውየውን ለሁለት ሰነጥቀዋለች። በመጨረሻም የውሃ መርጫዎቹ መስራት ሲጀምሩ ልታጠቃው የነበረ አንድ ሰው ቀርባ ብታያቸው ጥሩ ሰዎች እንደሆኑ በፍርሃት ሲቀባጥር በድንገት ከሩቅ በተተኮሰ ጥይት ጸጥ ይላል። ኤዥያም ዞር ስትል ማሪያን ጠመንጃ ይዛ ታገኛታለች። እህቷን አቅፋ ለስህተቶቿ ይቅርታ በመጠየቅ ከዚህ የተረገመ ቦታ አብረው መውጣት እንዳለባቸው ትነግራታለች። ነፍሰ ገዳዮቹ ከሞት መነሳት ስለጀመሩ እህትማማቾቹ ጠላቶቻቸው ሳያዩአቸው በፊት የአሳንሰሩን በሮች በኃይል ከፍተው ወደ አሳንሰሩ መተላለፊያ ይወጣሉ። ኤዥያ በእስር ቤት ውስጥ ድብድብ እንደተማረችና ከአባታቸው ጋር ከመኖር የተሻለ እንደነበር ስትነግራት፣ ማሪያ ደግሞ አባታቸው ከ2 ዓመት በፊት በካንሰር እንደሞተ ትነግራታለች። ይህ ደግሞ ኤዥያ ጥላት በመሄዷ የጥፋተኝነት ስሜት ተሰምቷት ይቅርታ እንድትላት ያደርጋታል። ይህ በእንዲህ እንዳለ ሊሊ የመመገቢያ ክፍሉ በመጥረቢያው መቆለፉን በማየቷ ወዲያውኑ መጥረቢያውን አንስታ ገብታ የአምልኮ ቡድኑ አባላት ቀስ በቀስ ወደ ህይወት ሲመለሱ ታገኛለች። ሁሉንም እያንዳንዱን ክፍል እንዲፈልጉ በማድረግ ላይ ሳለችም በመጨረሻም በአሳንሰሩ በሮች ላይ ደም ታያለች። እህትማማቾቹ በሸለቆ ውስጥ ያለውን መሰላል መውጣት ቢጀምሩም ብዙም ሳይቆይ አንድ ሰው ከኋላቸው ይመጣል። ኤዥያም ትተኩሳለች። ነገር ግን ጥይቶቹን በሙሉ ያመልጣቸዋል።
አሁን ኤዥያ ጥይት ለመሙላት ስትሞክር ጥይቱንም ልጥለው ምንም የነበረ ቢሆንም እንደ እድል ሆኖ ማሪያ ትይዘዋለች። ቀጣዩ ጥይት በጠመንጃው ውስጥ ተቀርቅሮ ጠመንጃው ጥቅም እንዳይሰጥ ያደርገዋል። ስለዚህም ኤዥያ ሰውየው ላይ ተወርውራ ትከመራለች። በ9ኛው ፎቅ ላይ በሮቹ በመከፈታቸው ሌላ የአምልኮ ቡድን አባል ልጃገረዶቹን ለመያዝ ይሞክራል። ነገር ግን እነሱ በኃይል ስበው ወደ ታች በመጣል የሚወድቀው ሰው ከመሰላሉ ላይ ያለውን አጋሩን አብሮ ይዞ ይወርዳል። ከዚያም አካሉ በአሳንሰሩ ጣሪያ ላይ በማረፍ እንዳልነበር ይሆናል። እህትማማቾቹ ወደ 9ኛው ፎቅ ሲገቡ ሊሊ የጽዳት ሰራተኞቹና ሙሉ የአምልኮ ቡድኑ ተሰብስበው እየጠበቋቸው ያገኛቸዋል። ኤዥያ በህይወት እንደሚፈልጓት ስለምታውቅ ማሪያን ካለቀቋት ራሷን እንደምትወረውር ልታስፈራራ ብትሞክርም ሊሊ እህቷን እንደማታውቃትና በህይወት ለመቆየት ስትል ከሰይጣን ጋር ስምምነት አድርጋ እንደነበር በመንገድ ታሾፍባታለች። የማሪያ ጊዜ አልቋል። የመጀመሪያ መስዋዕቷ ኢዛቤል ልትሆን ታስባይ ነበር ቢሆንም ኤዥያ በሷ ምትክ ተተክታ መጥታለችና ዛሬ ማታ መስዋዕት መሆን አለባት፣ ያለበለዚያ ማሪያ ትሞታለች። ሊሊ እህትማማቾቹን እንዲይዙም ታዛለች። ከብዙ ትግል በኋላ ኤዥያ በአሳንሰሩ ጉድጓድ ውስጥ ብትወድቅም አንድ የአምልኮ ቡድኑ አባል እግሯን ይዞ ያድናትና ወደ 9ኛው ፎቅ ይመልሳታል። በስተመጨረሻም ሊሊ ሆዷን ወቅታ ካደከመቻት በኋላ ቡድኑ እህትማማቾቹን ጣሪያው ላይ ወዳለው መቅደስ ይወስዳቸዋል። መቅደሱ እጅግ አስፈሪና በሻማዎች የተንቆጠቆጠ ሲሆን ከሻማዎቹ መሃል የአሳማ ጭንቅላት በእንጨት ላይ ተሰክቶ ቆሟል። ሊሊ የኤዥያን ደም እንደ መስዋዕት ስታቀርብ ሰይጣን በመስኮቱ ላይ ይታይና የአሳማውን ጭንቅላት ለመቆጣጠር ወደ ውስጥ ይገባል። ደሙን አሽትቶ ስነ ስርዓቱን ለመጀመር በአሳማው ጭንቅላት ውስጥ ማውራት ይጀምራል። ቡድኑ ኤዥያ አዲሷ መስዋዕት እንደሆነችና በተጨማሪ ማሪያና ሬ ከዳተኞች እንደሆኑ ያስረዳል። ሰይጣኑ የተንጠለጠሉትን ጭራ መሳይ ነገሮች በመጠቀም በአሳማው ቆዳ ላይ ካለው ዝርዝር ውስጥ የሬን ስም ያጠፋና ሊሊ ሬን እንድትገድል ያዛታል። እሷም ለማቅማማት ስትሞክር እሷንም ሊገድላት ያዛታል። ሊሊ አንገቱን ቆርጣ ከመግደሏ በፊት ከሬ ጋር የመጨረሻ የፍቅር ቃላትን ትለዋወጣለች። ቡድኑ የሬን አስክሬን ቆሻሻ ውስጥ ከጣለ በኋላ ማሪያ ይቅርታ በመጠየቅ ሌላ እድል እንዲሰጣት ትማጸናለች። ሰይጣኑም የአምልኮ ቡድኑን ለመቀላቀል ስሟን እንድትጽፍና ኤዥያን እንድትገድል ይነግራታል። ማሪያ የአሳማው ጭንቅላት ላይ ትጽፍና ወደ እህቷ ዞር ብላ ተጨማሪ ጊዜ ለመቆየት እድል እንዲሰጣት እንደምትመኝና ብቸኛው መንገድ ይህ እንደሆነ ተናግራ ራሷን ታጠፋለች። ኤዥያም በሀዘን ተሞልታ ይቅርታ ለመጠየቅ ከጎኗ ትወድቃለች። የማሪያ የመጨረሻ ቃል የነበረው የአምልኮ ቡድኑ ታሸንፊያለሽ የሚል ነበር። ማሪያ በጭንቅላቱ ላይ የጻፈችው የኤዥያን ስም ስለነበር ሰይጣኑ መስዋዕቷ ተቀባይነት እንዳለው አረጋግጦ ኤዥያን ዘላለማዊ ያደርጋታል። ኤዥያ ስሟ የተጻፈበትን የቆዳ ቆራጭ በፍጥነት ትቆርጥና ኪሷ ውስጥ ታስገባለች። ቁስሎቿ ሁሉ በፍጥነት ከዳኑ በኋላ አንድ ሰው ጭንቅላት ላይ ቢላዋ ትወረውራለች። በመቀጠልም 2 ሰዎች ያጠቋታል። ኤዥያ አንዱን በሰንሰለት ይዛ ጣሪያው ላይ ሰቅላ ሌላኛውን በዛው ሰንሰለት አስራ በጫፉ ትወጋዋለች። ኬቨንም ተንደርድሮ ሲመጣ ኤዥያም ግድግዳው ላይ ሰክታ እስክታሰርቀው ድረስ ጥቂት ምቶችን ከተለዋወጡ በኋላም ሻሮንም ተደርባ እሷን ለማጥቃት ትመጣለች። ኤዥያ በፍጥነት አንገቷን ትቆርጥና ጭንቅላቷን ቆሻሻ ውስጥ ትጥለዋለች። በዚያው ቅጽበት የመጀመሪያው ሰው ከሞት ይነሳል። ሊሊም ከጭንቅላቱ ላይ ቢላዋውን ነቅላ ኤዥያ ላይ ትሰካለች። ኤዥያም በአንድ ምት መሬት ላይ ትዘራታለች። ከዚያም የተነሳው ሰውዬ ኤዥያን ግድግዳ ላይ ሲያጋጫት በአጋጣሚ ቧንቧዎችን ይሰብራል። ኤዥያ አጋጣሚውን በመጠቀም ሰውየውን በማዞር ጭንቅላቱን በተሰበረው ቧንቧ ላይ ትሰካዋለች። ሌሎችም የአምልኮ ቡድኑ አባላት ከሞት ሲነሱ ሊሊ የሰይጣኑን እርዳታ ትጠይቃለች። የአሳማው ጭንቅላት ፊቷን ሸፍኖ ይገባና ስሮቹ ቆዳዋን ሰንጥቀው ሰውነቷ ውስጥ ገብተው ይዋሃዳሉ። አሁን ሊሊ የሱን ሙሉ ኃይል መጠቀም ትችላለች። በአሳማውም ጭራ መሰል እግሮች ታግዛ በአራት እግሯ እየተራመደች ኤዥያን ለመጣል አዲስ ውጊያ ትጀምራለች። የሊሊ አካል አሁንም በጣም ፈጣንና ጠንካራ በመሆኑ ጥቃቶቹ የማያቋርጡ እንዲሁም ደግሞ ከባድ ቢሆኑም ኤዥያን ጭራ መሰል እግሮቹን ቁርጣ ከመጣል ማስቆም አልቻለም። ጥቂት ተጨማሪ ምቶችን ከተለዋወጡ በኋላም አሳማው የኤዥያን ቢላዋ ነክሶ በማስጣል ትጥቅ አስፈትቶ ትከሻዋን ይወጋታል። ከዚያም ሊሊ የእህቷን ኤዥያን መሞት አስመልክቶ የጥፋተኝነት ስሜት እንዲሰማት ለማድረግ የማሪያን ድምፅ አስመስላ ታወራለች። በድርጊቷ የተቆጣችው ኤዥያ ባለ በሌላ ኃይሏ አሳማውን በአፍንጫው ይዛ የሊሊን ጭንቅላት ከአሳማው ለመለየት ትችላለች። ሊሊ መልሳ ለማጥቃት ብትሞክርም ኤዥያ በአሳማው ጭንቅላት ትመታትና
በጭንቅላት መሰኪያው እንጨት ላይ እስክትሰካ ድረስ አሽቀንጥራ ትጥላታለች። ከዚያ በኋላ ኤዥያ የአሳማውን አንገት ይዛ ማሪያን እንዲመልስላት ስትጠይቀው ሰይጣኑም በሌላ መስዋዕት ምትክ እንደሚመልስላት ያስረዳታል። ኤዥያ የአሳማውን ጭንቅላት በነዳጅ በማራስ እሳት ታያይዝበታለች። ስሞቹ ሲቃጠሉ በክፍል ውስጥ ያሉ የአምልኮ ቡድኑ አባላት በሙሉ በመጨረሻ ጊዜ ይሞታሉ። ኤዥያም በእሳት የሚንበለበለውን ጭንቅላት በጋሪ ላይ አድርጋ ወደ ሌላኛው ፎቅ አሽቀንጥራ ስትለቀው በኮሪደር ውስጥ ተንሸራቶ ወደ አሳንሰሩ ጉድጓድ ውስጥ ገብቶ ይፈነዳል። እሷም በፍጥነት ማሪያን አቅፋ የተረፉትን የአምልኮ ቡድን አባላትና የጽዳት ሰራተኞችን እንዲታዋት አስጠንቅቃ የሊሊን የቁልፍ ካርድ ተጠቅማ የፊት ለፊቱን በር ከፍታ ትወጣለች። መርማሪው ውጪ መኪና ይዞ እየጠበቃት ስለነበር ማሪያን ከኋላውን በር ላይ ስታስቀምጥ እህቷ ልክ እንደሷ ያለ የወፍ ንቅሳት አንገቷ ላይ እንዳላት አይታ ከፊት ለፊት ወንበር ትገባለች። ኤዥያ የአሳማውን ቆዳ አውጥታ ስሟን ወደ ማሪያ ስለለወጠች የማሪያም ቁስል ወዲያውኑ ድኖ ከሞት ትነሳለች። የአሳማው ቆዳ አሁንም ይንቀሳቀሳል። እህትማማቾቹ በደስታ ይተቃቀፋሉ። በመጨረሻም መቅደሱ በፍንዳታ ድምጥማጡ ከመጥፋቱ በፊት መርማሪው በመኪናው አስነስቶ በሰላም ከዛ የተረገመ ቦታ ይዟቸው ይጠፋል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከምታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።